ድምጽን ጆሮ ያለው ሁሉ ይሰማል። የሚያደምጡት ግን ልቦናና ሕሊናቸው ክፍት የሆኑ ውስን ሰዎች ብቻ ናቸው። እናንተ እኔን ትሰሙኛላችሁ ወይስ እያዳመጣችሁ? ይቺ ህይወት ውድ ዋጋ የከፈሉ ነፍሶችን ታከብራለች። የታሪኩ አካል ራሳችሁን ለማድረግ ዝግጁ ናችሁ ወይስ ካለፈ ተረድታችሁ ታሪክ ነጋሪ ብቻ ሆናችሁ ትቀጥላላችሁ? አስታውሱ፣ ክርስቶስ ወደዚህ ምድር ሲመጣ ለሁላችንም ቢሆንም እንኳን መንገዴን መንገዱ ያደርግ የወደደ ይከተለኝ ሲል ብዙዎቻችን ስንከተለው ለጥያቄዎቻችን መልስ እንዲሰጠን በጥያቄ ብቻ እናደክመው ነበር። ውስኖች ግን መንገዱን መንገዳቸው ስላደረጉ አሁንም ህይወት ስትዘክራቸው ይኖራሉ። በዚህ ዘመን ጥሩ ተናጋሪ ቢመጣ እሱን የሚተካው የተሻለ የሚናገር ሲመጣ ይተካውና ያኛው ሰው ይረሳል። የታሪኩ አካል ራሳቸውን ያደረጉ ግን ሐዋርያት ለዘላለም ሲታወሱ ዝክራቸውም ጸንቶ ይኖራል። እናንተም ዝክራችሁ ዘላለማዊ እንዲሆን ከፈለጋችሁ መንገዳችሁን መንገድ አድርጉ። በትክክል ውድ ዋጋን የከፈሉ ሰዎችን ነፍስ የምታከብር የህይወት መርህ ስላለ ዘኬዎስን ተመልከቱት። ዘኬዎስ የቁመት እንጂ የልቦና ጥረት አልነበረውም። ክርስቶስን ለማየት ወደ ዛፉ ወጣ። ክርስቶስም ተመለከተው። ምን ትፈልጋለህ ሲለው ዘኬዎስ ቁመት አጥሮኛልና ቁመት ጨምርልኝ አላለውም። ጌታዬ ሆይ በቤቴ ተገኝ፣ ከማዕድህ ልካፈል ነበር ያለው። እሱም የታሪኩ አካል እንዲሆን አደረገው። የምትመርጡትን ነገርም አስተውላችሁ አድርጉት። መስማት ብቻ ዋጋ የለውም። ሰሚነት ሳይሆን ባስተውሎት ልትመረምሩ ሕሊናና ልቦናችሁን ክፍት ልታደርጉ ይገባል። ሰሞኑን ድንቅ የአልኬሚነት ጥበብ በዚህ ምድር ላይ ተከናውኗል። ስንቶቻችሁ በማስተዋል አይታችሁታል? ስንቶቻችሁ ተረድታችሁታል? እስኪ እኔ ገብቶኛል፣ እኔ አይቼዋለሁ፣ ተረድቼዋለሁ ያለ ካለ ኮሜንት ቦክሴ ላይ ያስቀምጥ። ዝርዝር ነገሩን አሳውቃችሁ ይሆናል። የገበሬው ልጅ ዮሐንስ ሽፈራው ነኝ። እያስተዋላችሁ ሰላም።